እሱ ቤት የገብርኤልና የሚካኤል ምስል አለ። ጠንቋዩ ቤት? አዎ ኦርቶዶክስ ጋር የገብርኤል ዕለት በጣም ይነክሳል። ሰሞኑን ነብይ እዩ ጩፋ በሶሻል ሚዲያ ገጾቹ ያሰራጨው ቪዲዮ በህዝበ ክርስቲያኑ ዘንድ ከፍተኛ ቅሬታንና ቁጣን ቀስቅሷል። ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክብርና አስተምህሮ የሚነቅፍ በመሆኑ በስፋት ቫይራልም ሆኗል። ምን ይለኛል ጠንቋዩ? ኦርቶዶክስ ጋር ሂጂ ይለኛል፣ ጸበል ሂጂ ይለኛል፣ ጴንጤ ጋር እንዳትሄጂ ይለኛል። ሞጆ ላይ ነው ቁጭ ያለው ጠንቋዩ። አዎ በዓለም ከአሜሪካ ከጀርመን ያልመጡ የለም ወደሱ ምን አለኝ? ስሚ አለኝ ማስጠነቅቅሽ ጴንጤ ጋር እንዳትደርሺ። በቃ ጌታን እቀበላለሁ ብዬ ወሰንኩት። የሚካኤል ቀን አለኝ የገብርኤል ቀን በ30 ዮሐንስን ቡና ፊ አለኝ። እንዴ ከቡና ጋር ምን ያገናኘዋል? እሱ ቤት የገብርኤልና የሚካኤል ምስል አለ። ጠንቋዩ ቤት? አዎ ኦርቶዶክስ ጋር የገብርኤል ዕለት በጣም ይነክሳል። ለእህቴ ነው መላት፣ ከእህቴ ጋር አንስማማም። ምክንያቱም በጣም አክራሪ ነበርኩ። አንቺ ምንድነው ልብሽን እንዲያረጋው አለኝ። ለምን ጠንቋይ ቤት ሲሄድ ልቤ ተከፈለ። እውነተኛ አምላክ ክርስቶስ ነው ብዬ የወሰንኩት ለኔ ብቻ አይደለም ለሁሉ ህዝብ የምናገረው። የኔ መናገር ብቻ ሳይሆን እዛ ገብርኤልና ሚካኤል በጣም ይነገሳል፣ በጣም ይከበራል። ጠንቋዩ ቤት ቤተክርስቲያንም ሲሄድ በጣም ይደገሳል። እንደተመለከታችሁት ነው። በምስክርነት ሰበብ የሰው ቤተ እምነት ላይ ታርጌት ያደረገ ስድብና ውንጀላን ማቅረብ ወንጀልም ደግሞ በህሊና ደረጃ የዘቀጠና የተዋረደ ስራ ነው። በእርግጥ እነዚህ ግለሰቦች አዳራሽ ውስጥ ሰይጣን ራሱ በተጠና መንገድ ድራማ እየሰራ እንደሚወጣ የታወቀ ነው። አንዳንድ ገጠመኞችን ልንገራችሁ። እነዚሁ ግለሰቦች አዳራሽ ውስጥ ሐሰተኛ ነቢያት አዳራሽ ውስጥ ከዚህ በፊት ሰይጣን ምን ብሎ እንደጮኸ ማለት ነው። አንድ ሰሞን ትዝ ይላችኋል፣ ቃና የሚባል ቴሌቪዥን መጥቶ ሰው ሁሉ ሌላ ቴሌቪዥን ማየት ነውርና ኃጢአት እስኪመስል ድረስ የሁሉም ቤት ቴሌቪዥን ቻናል ወደ ቃና በዞረ ጊዜ እነዚህ ራሳቸውን ነቢያት እያሉ የሚጠሩ ግለሰቦች በቃና ምክንያት ተመልካች ባጡበት ሰሞን ያው ተመልካች ካጡ መባና አስራት የሚሰጣቸው ሰው ማለትም ኢንካማቸው ይቋረጣል። ከዚህ ጋር ተያይዞ ምን አይነት ድራማ ሲሰሩ ነበረ? በዛ ወቅት ላይ ሰይጣን በጉባኤው ላይ ይጮሃል። ማነ ስምህን ተናገር ሲባል ሰይጣኑ እኔ ቃና ነኝ እያለን ዲጮ ሲያደርጉ ነበረ። ለምን? ሰው ሁሉ በየቤቱ እኔ ቃና ነኝ እያለ የጮኸውን አጋንንት በማየት ቃና የሚባል ቴሌቪዥን ከሰይጣንና ከ666 ጋር የተያያዘ ነው ብሎ ወደ እነሱ ቴሌቪዥን ቻናል እንዲመለስና መባና አስራቱ እንዲቀጥልላቸው ማለት ነው። ኮሮና በመጣ ጊዜ የሰው ሁሉ ትኩረት ኮሮናን በተመለከተ በሆነ ጊዜ ላይ ሰይጣን ኮሮና ነኝ ብሎ ሲጮህ አዳራሻቸው ውስጥ ሰምተናል። ምን እያሉን ነው? በተዘዋዋሪ ዓለም ላይ የመጣው ይሄ አስደንጋጭ በሽታ ሰይጣን ስለሆነ እኛንን መፍትሄ ሰጪዎቹ ብለው ራሳቸውን ፕሮሞት ሲያደርጉ ነበር። እኚሁ ግለሰቦች ግን ቀጥሎ ባለው ፕሮግራማቸው ላይ ማክስና ጓንት አድርገው ሳኒታይዘር ሁሉ ሻወር ወስደዋል። ደግሞ ሶሪያ ላይ ብጥብጥ በተነሳ ጊዜ ላይ እዚሁ ቸርች ውስጥ ሶሪያን የበጠበጥኩት መንፈስ ነኝ፣ ኢትዮጵያን ልበጠብጥ ነው፣ ስለዚህ ኢትዮጵያን እንዳልበጠብጥ ደግሞ ያደረከኝ አንተ ነህ ብሎ ከመገናኛ ብዙሃን ላይ ይጮ የነበረውን ዜና ወደ አጋንንትነት ቀይሮ እሱ ኢትዮጵያ እንዳትበጠበጥ የመጣ ነብይ እንደሆነ ለመሳል ሲሞክር ተመልክተናል። አያችሁ፣ እያንዳንዱ ነገር በእነሱ እጅ መፍትሄ እንደሚያገኝና እነሱ ዋና የመፍትሄ አካልና ማዕከል እንደሆኑ ማሳየት ነው እንጂ ዓላማቸው ልክ ከኦርቶዶክስ ቤተክርስቲያን በማውጣት ሰውን ኢየሱስን እንዲያ የሚያደርጉ ሰዎች አይደሉም። ይቺ ሴት ግን እየመሰከረች ያለችው እዛ ኢየሱስ ስለሌላ እዛ ኢየሱስ ስለማይሰበክ ጠንቋዩ ገብርኤልና ሚካኤልን ቀን ላይ ከበርቻቻ ስለሚያደርግ ተመሳሳይ ስለሆነ ከኦርቶዶክስ ጋር እኔ ኢየሱስ ብቻ ያለበት ቦታ መጣው ስትል ትሰሟታላችሁ። ኢየሱስ ያለበት ቦታ መታ ቢሆን ክርስቶስን ተመልክታ ቢሆን የእግዚአብሔር ልጅ ኢየሱስን አግኝታ ቢሆን ረፍት ሆኖላታል፣ እሷም ከዘላለም ጥፋት ድና ነበር። ነገር ግን ኢየሱስ ክርስቶስ የሚነግስበት ቦታ ሳይሆን አንድ ግለሰብ ራሱን አጉልቶ የሚያሳይበት አጋንንት ሁሉ ሲጮህ ከሱ ጋር በተገናኘ ምስክርነት የሚሰጥበት አዳራሽ ውስጥ ነው መልሰ የመጣችው። ስለዚህ የመጣችበትም አዳራሽ ኢየሱስ የሚታይበት እንዳልሆነ ይሄ ምስክር ነው የሚሆነው። ከዚህ በፊት ይህች ሀገር እንዳትበጠበጥ
አንተና ጠቅላይ ሚኒስተሩ አላሰራ አላችሁኝ ብሎ አንድ ሰይጣን ሲመሰክር አይተናል። ይህ ሁሉ የሚያሳያችሁ በዛ አዳራሽ ውስጥ ከሚወጡ ብዙ ሰይጣኖች መካከል አብዛኞቹ የተጠኑና ድራማ እንደሆኑ ማሳያዎች ናቸው። ስለዚህ የሰው ቤተ እምነት ላይ ዘላችሁ ማጠልሸትና ማንቋሸሽን ከምታደርጉ መጽሐፍ ቅዱሱ እንደዚህ አይነት ትምህርት አያስተምረንም። በራስ ላይ እንዲደረግ የማትፈልገውን ነገር በባልንጀራ ላይ አታድርግ ይላል። ቤተ እምነት እንዳይዋረድ የእናንተ ቤተ እምነት እንዳይንቋሸሽ የምትፈልጉ የራሳችሁን ቤተ እምነት የምታከብሩ ከሆነ የሌሎቹን ሰዎች ቤተ እምነት ለማክበር ልባችሁ የተዘጋጀ ይሁን። እንደ ቤተ እምነትና እንደ እምነት ግን እናንተ እንድትከበሩ እንደምትፈልጉት የሌላውንም ቤተ እምነት ማክበር ጨዋነትም ብልሃትም ደግሞ የወንጌልን መንገድ ነው ብዬ አስባለሁ። በተለያየ ምስክርነትና በአጋንንት ማስወጣት ሰበብ የሰው ሃይማኖት ላይ የምታደርጉትን ማንቋሸሽና ማጥላላት እጅግ በጣም አጸያፊ እንደሆነ ለመናገር ነው ቪዲዮ የሰራሁት። ይመቻችሁ። በቪዲዮ ላይ በነብይ እዩ ጩፋ ቤተ እምነት ውስጥ የተገኘች አንዲት ግለሰብ የቀረበችበት አቀራረብ ዋነኛ አወዛጋቢ ነጥብ ነበር። ግለሰቧ በንግግሯ በኦርቶዶክስ ቤተክርስቲያን የቅዱስ ገብርኤልና የቅዱስ ሚካኤል በዓላት በትልቁ ይከብራሉ፣ እኔም ጠንቋይ ቤት ስሄድ ጠንቋዩ በትልቁ የሚያከብረው የቅዱስ ገብርኤልና የቅዱስ ሚካኤልን በዓል ነው ስትል ተናግራለች። ይህ አቀራረብ ኦርቶዶክስ ቤተክርስቲያንን ከጠንቋዩ ጋር ለማያያዝ የቤተክርስቲያንን ስም ለማንኳሰስና ያልሆነ ስም ለመስጠት የታቀደ ሴራ መሆኑም ተገልጿል። ይህ ድርጊት የኦርቶዶክስ ተዋሕዶ እምነት ተከታዮችን ማሳዘኑ ብቻ ሳይሆን ከሌሎች ቤተ እምነቶችም ዘንድ ከፍተኛ ነቀፌታን አስተናግዷል። ይህ ድርጊት የአንዱን እምነት ከአንዱ ጋር የሚያከባብር ሳይሆን የሃይማኖቶች አብሮ የመኖር እሴትን የሚያፈርስ እጅግ የሚያሳዝን ተግባር ነው ተብሏል። እዩ ጩፋ ኦርቶዶክስ ቤተክርስቲያንን ሲወነጅልና ሲነቅፍ የዛሬ የመጀመሪያው እንዳልሆነ የሚናገሩት ምዕመናን ተጠያቂ የሚያደርገው ሕጋዊ አካል ባለመኖሩ ምክንያት ለረጅም ጊዜ አፉን ከፍቶ ሲናገር መቆየቱን ይጠቅሳሉ። አሁን ላይ ኦርቶዶክሳውያኑና የሕግ አጋዥ አካላት ዝምታን ቢመርጡም ጉዳዩ ለታሪክ የሚቀመጥና በቀጣይ ፍርድ የሚያገኝ መሆኑን በእምነት ተናግረዋል። አሁን ላይ የሚረዳንና የሚያግዘን የሕግ አካል ስለሌለ ዝምታን መርጠናል። ነገር ግን ለሁሉም ቀን አለው፣ በቀኑ ሁሉም እውነቱ ይወጣል፣ የሚገባውንም ፍርድ ያገኛል ሲሉ መልእክታቸውን አስተላልፈዋል።